በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጥራ ስም የሚጠሩ ቅዱሳን ታሪክ። አረጋዊ ሰማዕት ቅዱስ መጥራ። ይህ ቅዱስ ከእስክንድርያ ሀገር የተገኘ አማኒ ክርስቲያን ነው። ጣዖት አምላኪ ዳኪዎስ በነገሰ ጊዜ የጣዖት ምስል አቁሞ ለምስሉ ያልሰገዱትን ክርስቲያኖቹን ሁሉ አሰቃያቸው። ይህንን ከሃዲ ንጉሥ ዳኪዎስ የብዙ ሰማዕታትን ደም እንደ ውሃ ያፈሰሰ አረመኔ ነው። ትእዛዙንም ወደ እስክንድርያ ሀገር ደርሶ የሀገሪቱ አማኞች ሁሉ በማሰቃየት ደማቸውን አፈሰሰ። ያን ጊዜ አረጋዊ አባት መጥራ ክርስቲያን በመሆኑ ተወንጅሎ ወደ መኮንኑ ዘንድ ቀረበ። መኮንኑም አባ መጥራን ለጣዖቱ እንዲሰግድ አዘዘው። ነገር ግን አባ መጥራ በጌታችን ታመነ። መኮንኑም ለአማልክት ስገድ፣ እኔ ብዙ ገንዘብ እሰጥሃለሁ፣ በታላቅና በክብርም አክብሬ እሾምሃለሁ አለው። አባታችን ግን ቃል ኪዳኑን አልተቀበለው። ኪዳንህና ገንዘብ ከአንተ ጋር ወደ ጥፋት ይሄድ አለው። መኮንኑም በዚህ ጊዜ ተቆጥቶ አባ መጥራን ጽኑ ቅጣት እቀጣሃለሁ እያለ ቢያስፈራራው አባ መጥራ ግን ለጌታችን ታምኗልና የመኮንኑን ሐሳብ አልተቀበለው። እንዲህም አለው፣ እኔ ሰማይና ምድርን ለፈጠረ ለእግዚአብሔር እሰግዳለሁ እንጂ ከድንጋይና ከእንጨት ለተሰሩ ለማያዩና ለማይሰሙ ለማያሸቱና ለማይንቀሳቀሱ ለረከሱ ጣዖቶችስ ፈጽሞ አልሰግድም አለው። መኮንኑም ከአባ መጥራ አንደበት ይህንን ነገር በሰማ ጊዜ እጅግ አፈረ። ጽኑ ግርፋትም አስገረፈው። ከሰቀለውም በኋላ ጎኖቹ እስኪሰነጠቁና እስኪሰበሩ ድረስ በጽኑ ድብደባ አስደበደበው። ነገር ግን ጌታችን ፍጹም ጤነኛ አድርጎ አስነሳው። ዳግመኛ መኮንኑ ይዞ ልዩ ልዩ ስቃዮችን አሰቃየው። ማሰቃየት በሰለቸው ጊዜ ከከተማ አውጥቶ የከበረች ራሱን አስቆረጣት። አባ መጥራም ጥቅምት 8 ቀን ሰማዕትነቱን ፈጽሞ የድል አክሊልን ተቀበለ። ከእርሱም ጋር አብረው የተሰየፉ ብዙ ሰማዕታት እንዲሁ የሰማዕትነት አክሊል ተቀዳጁ። እግዚአብሔር አምላክ ከቅዱስ መጥራ በረከትን፣ ጸጋን፣ ክብርን ያድለን። ሰማዕቱ ቅዱስ መጥራ። ይህ ቅዱስ መጥራ በታላቁ በእስክንድርያ ሊቀ ጳጳስ በቅዱስ ዲሜጥሮስ ዘመንና በከሃዲው ንጉሥ ዳኪዎስ ዘመነ መንግስት የነበረ ታላቅ ሰማዕት ነው። ለጣዖት መስገድን የሚያዝ የንጉሡ ትእዛዝን በሰማ ጊዜ ወዲያው ሄዶ ከወርቅ የተሰራ የአጵሎንን ክንድ በድብቅ ወስዶ በጥቂቱ ሰባብሮ ቆራርጦ ወርቁን ለድሆች ለጦም አዳሪዎች ሰጣቸው። የጣዖት አገልጋዮች የሆኑ የንጉሡ ባለሟሎችም የአጵሎን ክንድ ተቆርጦ ባገኙት ጊዜ ብዙ የአገሩን ሰዎች ይዘው መረመሯቸው። ከዚህ በኋላ ቅዱስ መጥራ ወደ ንጉሡ ዘንድ ቀርቦ የጌታችንን አምላክነት መሰከረ። ዳግመኛ የአጵሎንን የወርቅ ክንዱን ቆርጬው የወሰድኩት እኔ ነኝ፣ ለድሆችም ለጦም አዳሪዎች ሰጥኋቸው አለው። መኮንኑም ይህን ነገር በሰማ ጊዜ እጅግ ተቆጥቶ ብዙ ስቃይን አሰቃየው። ተቃጥሎ ይሞት ዘንድም ከሚነድ የእቶን እሳት ውስጥ ጨመረው። ነገር ግን ጌታችን ጤነኛ አደረገው። ከዚህ በኋላ የቅዱስ መጥራ እጆቹንና እግሮቹን በየተራ ቆረጧቸው። ዘቅዝቀውም በእንጨት ላይ ሰቀሉ። ደሙንም በምድር ላይ እንደ ውሃ ፈሰሰ። በዚያ ጊዜ የታዘዘ መልአክ መጥቶ ከተሰቀለበት ከእስራቱ ፈታው። ሰውነቱንም በመዳሰስ ፍጹም ጤነኛ አደረገው። አንድ ዓይነ ስውር ወደ እርሱ መጥቶ በአፍንጫው ከፈሰሰው ደም ወስዶ ዓይኑን ቢቀባው ወዲያውኑ እውሩ ዓይን በራለት። መኮንኑም ድጋሚ ይዞ ብዙ አሰቃየው። በመጨረሻም ማሰቃየት በሰለቸው ጊዜ ነሐሴ 10 ቀን የቅዱስ መጥራን አንገቱን በሰይፍ ቆረጡት። እግዚአብሔር አምላክ ከቅዱሳኑ ጸጋን፣ ክብርን፣ ረድኤትን ያድለን። ከታሪኩ ከተማራችሁበት፣ እውቀት ካገኛችሁበት ቀጣይ ክፍል እንዲደርሳችሁ ቤቱን ላይክ፣ ሼር ማድረግን አይረሳ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። በቀጣይ ክፍል እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይኑር ለዘላለሙ አሜን።